ሰላም ሰላም ውድ የዩቱብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? ይኸው እንግዲህ ኮንትራቴን ጨርሼ ወደ ሀገር ልገባ ነው። ወደ ኢትዮጵያ ልሄድ ነው። መሄዱ አይደለም ችግሩ ውዶቼ፣ መሄዱ አይደለም ችግሩ። ለመጨረሻ ጊዜ ብዬ እሄዳለሁ። ከዚህ ሲሄድ የመጨረሻዬ ነው ብዬ ነው የምሄደው። እዛ ስደርስ፣ ኢትዮጵያ ስደርስ ምን እንደሚነካኝ አላውቅም። ምን ሽው እንደሚለኝ አላውቅም። መልሶ እዚህ ነኝ፣ መልሼ እዚህ ነኝ። ድክም አለኝ በመመላለስ ውዶቼ፣ እውነቴን እኮ ነው። ድክም አለኝ በመመላለስ የመጨረሻዬ ነው ብዬ ሄዳለሁ። እዛ ስደርስ ምን እንደሚያጋጥመኝ አላውቅም። ተመልሼ እዚሁ ነኝ። ኧረ አደራህን እንደ መድኃኔዓለም አባቴ፣ አሁንስ ድክም ብሎኛል። እውነቴን ነው ደክሞኛል። እግርሽን የፈጠርኩት እንድትሄጂ ነው ካልክ ባይሆን አገሩን ቀይርልኝ። እኔ መድኃኔዓለም፣ አገሩን ቀይርልኝ። እንዴ ደከመኝ ውዶች በመመላለስ ሲሄድ ስመጣ ሹሃዳ ጋይስ ሹሃዳ ይሁን ተመስገን ነው። ምን አለ መሰላችሁ ውዶቼ፣ በእርግጥ እዛ ሆነንና የምናስበው ነገርና እዚህ ስንመጣ ያለው ነገር በጣም የተለያየ ነው። እዛ ሆነን ብዙ ነገሮች ነው የምናስበው፣ እንደዚህ አድርገን እንዲፈጥረን እንዲህ ነገር አድርገን እዚህ መተን ግማሹንም አናሳካውም። ያሰብነውንም ምንም ነገር እንትን አንልም። ግን ደግሞ ተመስገን በቃ በጤና ኖሮን ከሰራን ራሱ አንድ ነገር ነው። የእውነቴን ነው። በእያንዳንዱ ነገር ማመስገን አለብን። ለምን ሁሌ ህይወታችን ምሬትም ሲሆን ጥሩ አይደለም። በቃ ሁላችንም እንደየእምነታችን ማመስገን። ምናልባት እዚህ መተን 2 ዓመት 3 ዓመት 4 ዓመት ከዛም በላይ የሆንን ልጆች አለን አይደለም። ግን በዚህ ዓመታት ቢያንስ እዛ ጋር ቤተሰብ ሰፖርት አድርገናል። ልጆቻችንን እያስተማርን ነው። ቤተሰብ እየደገፍን ነው። እናት አባት እየደገፍን፣ ወንድመቶቻችንን እያስተማርን ነው። የግዴታ ሆኖብን እኮ አይደለም፣ ግን አትሊስት ከኛ የሚጠበቀውን ነገር እያደረግን ነው። በቃ ተመስገን ነው። ገብቷችኋል? ስለዚህ አንዳንዴ ገንዘብ ስለመኖር ስላለመኖር ወይ እኛ እንዳልኳችሁ አስበን የምንመጣውና እዚህ የሚሆነው ነገር ቶታሊ በቃ የተለያየ ነው የሚሆነው። ስለዚህ እግዚአብሔር ይመስገን፣ በሁሉ እግዚአብሔር ይመስገን። ፈጣሪን ማመስገን ነው። እውነቴን ነው። ሁሌ ስናማርርም ጥሩ አይደለም። ቅንጭብጭብ ብለን አሁን ሰው ያስፈራራችኋል ጋይስ። ብዙ ነገር አለ፣ ኑሮ ተወዷል። ምንም ይሁን እንገባለን፣ እንሄዳለን። ይሁን እንግዲህ እያመሰገንን እንኖራለን። ኑሮ ተወዷል፣ እንደሆንን ሆነን እንኖራለን። እንደናንተ ሽክፍክፍ ብለን እንኖራለን። ታዲያ ኑሮ እያለን እዚሁ ልንቀር ነው እንዴ? ሹሃዳ እንገባለን ውዶቼ፣ እንገባለን። ለማናባቱ ብለን ነው እንትን የምንለው። እንገባለን። ገብተን አልናለቃቅስም፣ እንኖራለን። እውነቴን ነው። እንዴ ይደክማል እኮ ውዶቼ። አሁን እኔ ለምሳሌ በእርግጥ እኔ ባለቤቴ ፈቃደኛ አልሆነም ስመጣ ወደዚህ። ምክንያቱም ልጅም አለ። ልጄም ገና ነው 2 ዓመት ጥየው ስመጣ 2 ዓመቱ በቃ 2 ዓመት ነው ትቼው ስመጣ እና አሁን ወደ 4 ዓመት እየሄደ ነው። 2 ዓመቴ ነው ኦልሬዲ። እና ያው ባለቤቴ ትንሽ እንትን አልፈለገም፣ እንድመጣ አልፈለገም። እኔ ነኝ ያው ምክንያቱም እኛ አረብ ሀገር የሰራን ልጆች ጋይስ በቃ የሆነ ነገር ሄደን 1-2 ዓመት ስርት አድርገን ብንመጣ የምንለው ነገር አለ። ገብቷችኋል? ይሄ እዛ የምንቀመጥበትን እኮ የተወሰነች 2 ዓመቷን ሽቅል አድርገን ብንመጣ እኮ የሆነ ነገር እናረጋለን እንላለን። እና እኔም የሆነ ትንሽ የሆነ ነገር ካሰብኩኝ በቃ በጣም እንትን ነኝ፣ የሆነ ግትር ነገር ነኝ። እና በእርግጥ ያው እሱ ፈቃደኛ አልሆነም። እኔ ግን የግድ መሄድ አለብኝ ብዬ ነው ጓብዬ የመጣሁት። እና ያው ከልጅም አንጻር ልጅም ስላለ ልጆች ትታችሁ የመጣችሁ ልጆች መቼም ይገባችኋል ምለው በጣም ከባድ ነው ልጅ ጥላችሁ መምጣት። የእውነቴን ነው። በዚህ አጋጣሚ አንድ መናገር የምፈልገው ሲንግሎች፣ ያላገባችሁ ያልወለዳችሁ በቃ ሲንግል ልጆች ማለት ነው፣ ትዳር ከመመስረታችሁ በፊት በተለይ ልጅ የሚባለው ነገር ከመመስረታችሁ በፊት ጭርስርስ አድርጋችሁ ሂዱ። እመቤቴን ልጅ ጥሎ መምጣት ጋይስ በጣም ነው የሚከብደው። በጣም እኔ የሆነ ሰዓት እንደው መደወል በቃ እየናፈቀኝ መደወል እንትን አልልም። ገብቷችኋል? ለምን በደወልኩ ሰዓት የሚያሳየኝ ፊት ከአባቱ ጋር እኮ ነው። አያቶች አሉት ከአንድም 2 ቤተሰብ አለ፣ ወንድሞቼ እህቶቼ አሉ እኮ። ግን በቃ ሳየው እናት የምታይበት ፊት አለ አይደለ? ሁሉም ሰው ምንም አልሆነም እኮ ደልቶታል እኮ ምናምን ሊላችሁ ይችላል። ግን እናት ስትሆኑ እናንተ የምታዩበት ነገር አለ እና በቃ በጣም እና ማሚ አመጪም ይለኛል ደግሞ ማሚ አመጪም ምናምን፣ ወይኔ እመጣለሁ አንቺ አመጪም። በቃ ይሄ አመጪም የሚለው ነገር በጣም ጭንቅላቴን ስላዞረኝ የሆነ ሰዓት እንደውም አልደውልም ነበር እመቤቴ። እና በጣም ከባድ ነው። ስለዚህ ሳትወልዱ
በቃ የራሳችሁን ነገር የሆነ ሸቀል ሸቀል አድርጋችሁ ብር ይዛችሁ ሂዱ፣ ሳትወልዱ ምንም እንትኑ ሳትገቡ። የምሬ ነው። ልጅ ወልዳችሁ ግን ጥላችሁ መምጣት በጣም ከባድ ነው እና ልጅም ያላችሁ ደግሞ በቃ አይሞላም እኮ ወዶቼ፣ አይሞላም። የተወሰነ ከሰራችሁ በኋላ የተወሰነ ነገር ሴፍ ካደረጋችሁ በኋላ ግቡ ወደ ሀገር። እዛ ጋር የሚከፍሉት የልጆቻችሁ መስዋዕትነት ከባድ ነው። እናቴን እኛ እንዲሁ ስለምናስበው ነው እንጂ እኛ እዚህ ሴፍ ከምናደርገው ገንዘብ ይልቅ እዛ ጋር ልጆቻችን የሚያጡት ነገር እናትነትን። እናት የሌለው ልጅ ደግሞ እናት ካጠገቡ የሌለችው ልጅ የፈለገ ቢሞላለት ከባድ ነው፣ ጎዶሎ ነው። እውነት የፈለገ ቢሞላ እንትን ቢልለት ውስጡ ጎዶሎ ነው። የሚሰማው ስሜት በጣም ከባድ ነው እና ከዛ አንጻር በቃ እኔም ያው እንትን ልል ነው ልገባ ነው። እግዚአብሔር ይመስገን 2 ዓመትን በሰላም ጨረስኩኝ። ልሄድ ነው። እንደው መድኃኒዓለም ነገሮቼን እዛ ጋር ያለውን ነገር መልካም ያድርግልኝ። በቃ እንደው የተሻለ ነገር ስራ ፈጥሬ የምንቀሳቀስ እግዚአብሔር እንዲያደርገኝ እንትኔ ነው፣ ተስፋዬ ነው፣ ምኞቴ ነው። በእውነት አንዳንዴ ስሜታዊ ልሆን ነው። ምክንያቱም ይደክማችኋል ውዶቼ። ብዙ ሰርታችሁ ነው የሆነ ሰዓት ላይ ስትባንኑ የሆነ ሰዓት ላይ ስትውል በቃ ደክማችኋል። አረብ ሀገር በነገራችን ላይ በጣም ያደክማል። እኛ መመላለሱን መስራቱን ምን ማለቱን ነው እንጂ የሆነ በቃ ከኛ እንትን የሚለውን ነገር አናስበውም እና በጣም ያደክማል በጣም እና እግዚአብሔር አምላክ የተሳካ ነገር እንዲገጥመኝ አይውሽ በጣም ምኞቴ ነው። ደግሞም እግዚአብሔር መልካም ነው። እኔ ሁሌም ተስፋዬ በአምላኬ ነው። የኔ ተስፋ በባንክ ያለ ገንዘብ አይደለም፣ ሰዎች አይደሉም። እኔ ተስፋዬ መድኃኔዓለም ነው። እናቴ ወላዲተ አምላክ ነች እና እስቲ በቃ ይኸው እንትን እያልኩ ነው። ያው ከረመዳን በኋላ እንግዲህ ረመዳን ከኢድ በኋላ ይሄዳሉ። ኦልሞስት 20 ቀን ምናምን ነው የቀረኝ። እንደዛ ብያለሁ። እግዚአብሔር ከኔ ጋር፣ እግዚአብሔር ይከተልሽ፣ መንገድሽን ያሳካልሽ፣ በቃ ነገሮች ይስተካከሉልሽ በሉኝ። እስቲ እንደዛ ብላችሁ መርቁኝ ውዶቼ። እውነት ማለት ይገባናል። በቃ ከስደት መልስ ያማረ ነገር፣ ያማረ ህይወት፣ ያማረ መስመር፣ ያማረ ነገር ሁሉ ለኛ ይገባል። እውነት በጣም ይገባል ለኛ እና ስለ ሁሉ ነገር ግን እግዚአብሔር ይመስገን። ስለ ሁሉም ነገር በቃ እግዚአብሔር ሲያስችል ነው፣ እግዚአብሔር ሲፈቅድ ነው፣ ጉልበት ጤና ስለሆነኝ ነው። እኔ 2 ዓመት ራሱ ማስቆጠሬ በጣም ይገርመኛል። በጣም እግሬን ያመኝ ነበር ውዶቼ። እንደዚህ አሁን ኢትዮጵያ እያለሁ በጣም እኔ በቃ የሆነች መንገድ ከሄድኩኝ በቃ እያነከስኩ ነው የምሄደው። በጣም በቃ ታማሚ ነበርኩ እግሬ። እዚህ መጥቼ እርግፍ አድርጎ ነው የተወኝ የእግዚአብሔር ቸርነት። እርግፍ እንግዲህ ተባክ ታውቃላችሁ፣ ምግብ ነው የማመስለው ስራዬ። በጣም ረጅም ሰዓት ቆሜ ነው፣ ግን እግዚአብሔር ይመስገን ይኸው ያንን ሁሉ ሳስቆም እንደመጣው ሰሞን የተወሰነ አመመኝ ምናምን። ከዛ ግን እግዚአብሔር ይመስገን በቃ ቪክስ ምናምን እየቀባሁት ተወኝ፣ ተሻለኝ እና እግዚአብሔርን ማመስገን ነው። በቃ ባለን ነገር አመስግነን ደስተኛ ህይወት መኖር በቃ መልመድ መቻል አለብን እንጂ እውነት ለመናገር አይሞላም። የስደት ህይወት አይሞላም። 10 ዓመት ብትቀመጡ 20 ዓመት ብትቀመጡ አይሞላም። ገብቷችኋል? ስለዚህ በቃ ያለውን ነገር ያዝ አድርጎ እንትን ማለት ነው፣ መግባት ነው ውዶቼ። ድፈሩ። እውነት እንደፈር። ምን አባቱ ዘመናችንን እኮ ሰዋ ነው። እኔ አሁን በመሄድ በመምጣት ነው። በእርግጥ እንደዚህ ወጥ ሳይሆን ቤሩት 3 ዓመት ሰርቻለሁ። እዚሁ ያው ዱባይ ይሄው 5 ዓመት በፊት 3 ዓመት ሰርቻለሁ። አሁን 2 ዓመት 5 ዓመት። ከዚህ ቀደም ኩዌት 4 ዓመት ሰርቻለሁ። ኦልሞስት ወደ 12 ዓመት በህይወታችሁ ቀላል ነገር አይደለም። የምሬ ነው፣ ቀላል ነገር አይደለም እና ስለ ሁሉም ነገር ግን እግዚአብሔር ይመስገን። በቃ የሆነ ነገርም ባይኖራችሁ ዛሬ እንዲህ ሊታይ የሚችል ነገርም ባይኖራችሁ በእነዚህ ሁሉ ዓመታት ግን ለብዙ ሰዎች ደርሳችኋል። ገባችሁ? ለምሳሌ የኔን ብነግራችሁ ለብዙ ሰው ደርሻለሁ። እስፔሻሊ ለቤተሰቦቼ፣ ለእናት አባቴ፣ ለእህት ወንድሞቼ በቃ ማድረግ ያለብኝን ነገር ያናል እንኳን የተካበደን ባይሆንም አትሊስት ለችግር መድረስ ራሱ ቀላል ነገር አይደለም እና እኔ እግዚአብሔር ይመስገን በምንም አላማርርም። እግዚአብሔር የተሻለ ነው። ሁሌም ለኛ የተሻለውን ነገር ነው የሚያደርግልን። ስለዚህ ስለ ሁሉም ነገር እግዚአብሔር ይመስገን። እናቴ ድንግል ማርያም ወላዲተ አምላክ እናቴ ሁሌም የስደት ስንቄ ስጠራት እንዴት እንደምትሰማኝ እኮ። አንዳንዴ ግን ማለት ነው ውዶቼ በስደት ዓለም ስንኖር በሰው ሀገር ስንኖር ወይም በስደት ይሄ እግዚአብሔር ፈጣሪያችን ለኛ በጣም ቅርብ አይመስላችሁም? በማንኛውም እምነት ውስጥ ያላችሁ ሰዎች ማለት ነው። እኛ ጸሎት ስናደርግ ስንሰግድ፣ ሙስሊሞችም ዱዓ ስታረጉ ምን በቃ ቅርብ እኔ በጣም በቃ ፈጣሪ ቅርቤ ነው የሚመስለኝ እዚህ ስደት ሆኜ።
እዛ እኮ ቶሎ አይሰማኝም እላለሁ። እዚህ ግን ስታለቅሱ ቶሎ ትሰማላችሁ። በቃ ስትጠይቁት ማንም እንደሌለን አስቦ ይሁን አላውቅም። መድኃኒዓለም እመቤቴን እና እኔ እመቤቴ በጣም የስደቷ እናቴ የስደት ስንቄ በጣም ብዙ ነገሮችን እውነት እኔ የሆነ ነገር ስሆን በህይወቴ በነገሮች የሆነ ነገር ሲሆን ከአረቦቹ ጋር ስጣላ ምናምን ለማንም አላዋይም። ሰው ብትነግሩትም ከባድ ነው። ገብቷችኋል? እና በቃ ምስሏ ፊት ነው ድንግል አቅሜን ታውቂው የለ እላታለሁ። በቃ የሆነ ነገር እንኳን በህይወቴ ራሱ የሆነ ነገር ሲገጥመኝ አቅሜን ታውቂው ያለ እናቴ ድንግል ገበኔ አይደለሽ አንቺ ገበኔን አሸፍኝም እላለሁ። እና ወላዲተ አምላክ እናቴ ምስጋና ይድረሳት። እውነት እግዚአብሔር ይመስገን ብቻ በነገሮች እና መርቁኝ በሰላም ግቢ ይሁንልሽ ይሳካልሽ። በእርግጥ ያው ገና ነው። ገና ስላችሁ አንድ 20 ቀን አለኝ። ቢሆንም ማሰብ በቃ ይሄዳል ብሎ ማሰብ ራሱ እኮ በጣም እንትን ነው ማሰብ ነው ብዙ። ምክንያቱም ብዙ ጊዜ እዚህ በስደት ያለን ልጆች ዛሬ ነገ እንላለን። 1 አመት እናስቆጥራለን፣ 2 አመት 3 አመት ከባድ ነው። እንዳልኳችሁ ሲንግል ስትሆኑ ችግር የለውም። ምክንያቱም ማንም ከፋሚሊ ውጪ ያን ያህል እንትን የሚላችሁ ሰው አይኖርም። ልጅ ሲኖር ግን በጣም ከባድ ነው ስሜቱ። አይ ቲንክ ልጆች ያላችሁ ትረዱኛላችሁ ብዬ አስባለሁ። እና ልጅ ሲኖር በየቀኑ በቃ እኔ አሁን መደወል አቁሜያለሁ። ምክንያቱም ቶታሊ በተለይ አሁን እንደዚህ ላጓጓ አልፈልግም። ገብቷችኋል? መጣለው እንዲለው አልፈልግም። ኢቭን በቃ እናተ ትመጣለች ምናምን ነው እንጂ የሚለው አባቱ እንዲህ ይሄ ቀን ጉጉት ብሎ እንዲጠብቀኝ ራሱ አልፈልግም፣ ይጎዳብኛል ብዬ ስለማስብ ማለት ነው። እና በቃ አንዳንዴ ተኝቼ ሁሉ ድምፁ ያቃጭልብኛል። ማሚ አመጭም አንቺ አትወጂኝም ማለት ነው ምናምን የሚለው ማለት ነው። እና እግዚአብሔር ከፈቀደ እስኪ በቃ መድኃኒዓለም ይችን ቀን በሰላም ያሳልፈንና ያስፈቀደ እንትን ይበለኝና ይኸው ልገባ ነው እላችኋለሁ ውዶቼ። እግዚአብሔር መልካም መንገድ ያደርግልሽ ብላችሁ መርቁኝ። ዩቲዩቤን ሰብስክራይብ አድርጉልኝ። ኢትዮጵያ ስገባ በብዙ ስራዎች እመጣለሁ። በዚህ በዩቲዩብ ቻናሌ ብዙ ነገሮች አብረን እንሰራለን። የእናንተ ድጋፍ ከእግዚአብሔር በታች የእናንተ ድጋፍ በጣም ያስፈልገኛል እና ውዶቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ውዶቼ በጣም ነው የማመሰግነው። ወዳችኋለሁ። ስለምትወዱኝ ስለምታበረታቱኝ በጣም አመሰግናለሁ። ተባረኩልኝ።